እዚህ ቦታ እንዲጠብቁኝ ያደረኳቸው። ከመኪና ቀጥታ ወርጄ ነው የገባሁት። ልብስ መቀየሪያ ጊዜ የለኝም። መንገድ ላይ ሆኜ መኪና ላይ ሆኜ ከነበርንበት ቦታ ወደዚህ ቦታ እስክመጣ ማስበው አንድና አንድ መተኛት አልቻለም። እንቅልፍ አጥተናል። አሁን ደግሞ ይሄ የሚቆም ነገር አይደለም። እያንዳንዱን ነገር እንደርስበታለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣው። የዛሬው በጣም የሚያናድድ በጣም ከምኑ እንደምጀምር አላውቅም። ኤርሚያስ እና ሚኪ እንግዲህ ከልዑል ጋር የሚሰሩት ከካሜራ ጀርባ አሉ አዳዲስ የገቡ ልጆች እና መረጃ የሚያመጡ ከክፍለ ሀገር ከምን ከተለያየ ቦታ እና ዛሬ እነሱን የሆነ ነገር የሚጠራጠሯቸው ነገር ሲያዩ ሁልጊዜም እነሱን የሚያደርጉት ምንድን ነው? ይከታተሏቸዋል በድብቅ በስልካቸው ሊጠልፉ ይችላሉ በተለያየ ነገር እና ዛሬ ሁለት ሰዎች ናቸው ለልዑል አሳልፈው ልዑልን ለእነዚያኞቹ ለአክስትየዋ በኩል ያሉ ሰዎች አሳልፈው ሊሰጡ። በጣም የሚገርመኝ ነገር እኔ ልዑል ከዚህ በፊትም ተናግሯል። እሱ አብረውት ያሉ ሰዎች ናቸው ልዑልን የሚያስገድሉት ታውቃላችሁ። ሁልጊዜ አብረው እየበሉ እንግዲህ እነዚህ ልጆች አሁን የበፊቶቹ ያው ሰው የሚቀየረው ሁልጊዜ ማስረጃ ከአንዱ ስለሚያቀባብሉ እና ልዑልን አሳልፈው ስለሚሸጡት ነው ሰው የሚቀያየረው እንጂ ወዶ አይደለም። ታማኝ ከሆኑ እንደነ እንትና ማነው ስማቸው አሁን አዳዲስ የመጡት የበፊቶቹ እንደነሱ ሰርተው የራሳቸው ቻናል ምናምን ይከፈትላቸው ነበር። ግን አሁን የመጡት ደግሞ በትንሽዬ ገንዘብ አሳልፈው ሰውን እየሸጡ ስለሆነ እንግዲህ ዛሬ ምንድን ነው መረጃ አምጡ ተብሎ ስለ አጎትየው አክስትየዋ እየሰሩ ያሉት ከነሱ ጀርባ ማን ነው የሚለውን አምጡ ተብለው ሁለት ልጆች ነበሩ የተላኩት። በጣም የሚያሳዝነኝ ነገር ለልዑል የሚያወሩት ሌላ ነው። ለዛች ደግሞ የእነዚህ ልጆች እንትን ሚኪ ትናንት ወዲያ ጀምሮ ልጆቹ በጣም ስልክ ሲያበዙ የሆነ እንትናቸው ደስ አላለውም እና ልዑል ሳያቅ ለሁለታቸው እስኪ እነዚህ ልጆች በደንብ እስኪ እናጣራቸው፣ ትክክለኛ ማስረጃ የሚያመጡት ወይስ ለዛኛው እያቀበሉ ነው የሚለውን እያጣራ ባለበት ሰዓት ሁልጊዜም እንደምታያቸው ናቸው። ልዑልን እኔ ለምን እንደሆነ አላውቅም፣ ሰው ለምን እንደማይወጣለት ለልዑል ጥላት ነው የሆኑት። ገና ከመጡ ከሆነ 3 ወራቸው ነው። ልዑል ሰው ቀይር ያለው እነዚያ ሁለት ልጆች በተወጡበት ሌላ ሰው አምጥቻለሁ እያለ በቪዲዮ መሀል ሲናገር ነበር። ሰምታችሁ ከሆነ እንግዲህ በእነሱ የገቡት ልጆች ናቸው ዛሬም ልዑልን አሳልፈው ሊሰጡት የነበሩት። ያው ያመጡት መረጃም እውነት ይሁን ውሸት አላውቅም። ለልዑል እንግዲህ የሌለ ያልተፈጠረ ነገር ነው እያወሩ የነበረው እዛ ጋር ከተያዙ በኋላ ማለት ነው። ኦሬዲ እንትን ያሉትን ሁሉ ከአክስትየዋ ጋር ኮንታክት አድርጎ እንደሚያወራ አንደኛው ስልክ ተገኝቶበታል ከልዑል አክስት ጋር። እንግዲህ አስቡ ለልዑል እየሰራ ምን ይሰራል? የአክስትየዋ ስልክ ከልጁ ላይ ስልካቸው ሲፈተሽ የሆነ ቴሌግራም እንትናቸው ይቆልፉታል። ደግሞ ብታይ ምስጢር እንትን የሚሉት ነገር የለም። ሲከፈት እናቴ የማያወራው ስለ ልዑል ስለ ኤርሚያስ የማይወራ ነገር የለም። ኤርሚያስ ደግሞ ሰሞኑን አዲስ እንትን የከፈቱበት አጀንዳ አለ። እሱን እያያችሁ ነው። ስለሱም ብዙ ነገሮች እያወሩ መቼም እኔ መድኃኒዓለም ጠብቃቸው ብቻ እንጂ በጣም ምን አይነት እንትን ውስጥ እንዳስገቧቸው አላውቅም። በቃ ጊዜ ይቀየራል። አሁን ደህና ይሆናል፣ አሁን እንትን ይላል ስትሉ ሰዎች ለምን እንደከፉ ለምን እንትን እንዳሉ አላውቅም። በዚህ ልክ ሰው ልጅ ደግሞ አብራችሁት እየሰራችሁ ታማኝ ካልሆነላችሁ ከባድ ነው። ይቅር ሌላው ተውትና አብራችሁ እየበላችሁ ለምንድን ነው ሰውን አሳልፋችሁ የምትሸጡ? የእውነት አሁን ልዑል በጣም ምስኪን ነው። እንደ ሰው እንኳን እንትን አይልም፣ የሚቆጣ ምናምን ሰው አይደለም ለነሱ። እህቱም ስንት ሴራ ከሱ ከነዚያኞቹ ጋር እንትን እያለች አሳልፎ ለህግ አልሰጣትም። የዛሬዎቹ ደግሞ ባሱና
ከራሳቸው አልፎ የአክስትየዋን ስልክ ሴቭ አድርገው እያወሩ እየተጻጻፉ ልዑልን አሳልፈው ለሷ ለመስጠት ልዑል ያልሰራውን እንትን ያላለውን ነገር የውሸት ማስረጃ እያመጡ ለልዑል እየሰጡ ልዑልን ያልሆነ ችግር ውስጥ ለማስገባት ማለት ነው። እነሱም ደግሞ ተጠራጥረው እንግዲህ ኤርሚያስም ሆነ ሚኪም ልጆቹን ስልካቸው ተወስዶ ሲፈተሽ እንግዲህ የዚህ ሴትዮ ስልክ ተገኝቶባቸዋል። ለማንኛውም ራሳቸውን እየጠበቁ ካልሰሩ እኔ ሰው እንኳን ማመን ትንሽ ከባድ ነው። የፈለገው አብሮኝ ይበላል የፈለገው እንትን ይላል ቢባል ራሱ ሰው ማመን በጣም ከባድ ነው። እንዴት አድርጋችሁ ከሰው ጋር እንደምትሰሩ እንዴት አድርጋችሁ እግዚአብሔር ሲወዳችሁ ኤርሚያስን እና ሚኪን ጥሎለታል ልዑል። ከዛ ጀርባ ያሉ እኔ መልካም መልካም ሰዎች ሊኖሩ ይችላሉ። ሁሉንም በጅምላ እንትን ማለት አልፈልግም። ኤርሚና ሚኪ ባይኖሩ እኔ ልዑል ምን አይነት እንትን ውስጥ እንደሚወድቅ አላውቅም። የእውነት በጣም ብዙ ነገሮች ብዙ እንትኖች እያሳለፈ የሆነ ድብርት ውስጥ እንዳይገባ የሆነ ነገር ሲመጣ እንዲቋቋመው ከጎኑ ባይሆኑ እነ ኤርሚያስ ልዑልን ብታስቡት ከባድ ነው ያለበት ሁኔታ እና ሞር ደግሞ እነዚህ አዲስ የመጡት ልጆች ደግሞ ጥሩ ናቸው ብሎ አመስግኖ ሳይጨርሳቸው ከአክስትየዋ ጋር ማውራት፣ መደዋወል፣ መጻጻፍ ምን ይሉታል? አሁን አብራችሁ እየሰራችሁ እንደዚህ አይነት ሰው ፈጣሪ ይጠብቀን። ልዑል መልካም ስለሆነ ይመስለኛል አንዳንድ ጊዜ የሚሰራቸው ወንጀለኞች ልዑልን አሳልፎ የሆነ ነገር ጉዳት ሳይደርስበት ተሎ ብሎ ሰው እንትን እንዲለበት እንዲደርስለት ወይ የሆነ ነገር እንትን እንዲልና አስቸጋሪ ነው። ለማንም በልዑል ላይ እኔ እንጃ እስካሁን ድረስ በጣም ብዙ ወንጀለኞች በጣም ብዙ የልዑል አብረው የሚሰሩ ልጆች አሉ። እንዳሁኑ ደግሞ የከፉ እንዳሁኑ ደግሞ ከእህቱ ጀምሮ የከፋበት ለልዑል ሰው የለም። በቃ ከገዛ ከእህቱ ጀምሮ አክስትዬ አጎት ምናምን የምትሏቸው እነሱ ዋነኛ ጠላት ስለሆኑ ምንም ስለነሱ ማውራት አልፈልግም። ደስ የሚል ነገር ደግሞ ልንገራችሁ እንግዲህ ይሄ ባለ አፍታም ነው ምንድነው እዚህ አዲስ አበባ ገንዘብ ነው እንትን ይላል አክስትየዋን ያግዛል። ደግሞ ባለፈው ደግሞ የልዑል እህት አካውንት ላይ 200 ነው 300 ሺህ ገብቶላት ተገኘ ምናምን ሲሉ ነበር እና እሱ ሲጣራ እንግዲህ ሰውየው ባንክ ቤት ሄደው እነ ኤርሚያስ ሲያጣሩ ያስገባልላት ሰውዬ ስሙ ከነምኑ ከነ ስልኩ ተገኝቶ እንግዲህ በስልኩ አፈላልገው ኤርሚያስ እና ሚኪ ማለት ነው ዛሬ እንትናቸው እሱ ነው። ከነዚህ ልጆች ጎን ለጎን እንግዲህ ያንን ሰውዬም ይዘውታል። ብር የሚያስተላልፈውን ዋነኛ ጥላት ማለት ነው የልዑል ዋነኛው ጥላቱ አክስትየዋ አሁን ላይ በልዑል ላይ እንድትመሰረት በልዑል ላይ እንድትነሳ በገንዘብ ብቻ እንድታምን ያደረጋት እንግዲህ ይሄ ሰው ነበር። በስከ መጨረሻም እንግዲህ ጀግናዎቹ በስልኩ አፈላልገው ባንክ ቤት በሰጧቸው እንትን በሱ ጥቆማ ምልክት ቤቱ ድረስ መኖሪያ ቤቱ ድረስ ወስዶ ተይዟል ማለት ነው። እንግዲህ እየተጣራ ነው። ከዚህ ጀርባ ምንድን ነው የሚሰራው? ምንስ ቢኖረው ነው እንደዚህ ሁሉ ገንዘብ የሚያስከፍለው ለሰው የሚለውን እንግዲህ ኤርሚያስ እና ሚኪ እያጣሩ ያው አሳልፈው ለሕግ አልሰጡትም። እነሱ ጋር እንዲቆይ አድርገውታል። የሆነ አንዳንድ ጥያቄ አንዳንድ መረጃ እነ ልዑል ስለሚፈልጉ የሆነ ነገር ካላገኙ አሳልፈሽም ለሕግ ብትሰጩ መልሶ መውጣቱ አይቀርም። ጠበቅ ያለ የሆነ ለሱ እንትን የሚያስብል ነገር ስለሚፈልግ ለሱ ይመስለኛል እንግዲህ ከነ ኤርሚያስ ጋር እንግዲህ በጥበቃ ውስጥ ሆነው ሰውየው እንዲቆይና እነሱ ደግሞ ስለዚህ ሰውዬ ከዚህ ጀርባ የሚሰራውን ስራ በደንብ አጥንተው እንግዲህ ይታሰራል ብለዋል። እስኪ እናያለን። ክፉ ናቸው በጣም። አክስትየዋ እንደዚያ ስትኮራበት የነበረው ሰውዬ በዚህ ሰውዬ ብር ነው። ከነገራችን ላይ ይሄ ባለሀብት የተባለው ሰውዬ የልዑል እህት ብር ስለላከ ምናምን አይደለም። ከዚህ በፊት ራሱ ለማን ነው ስሟ ያክስትየዋ ልጅ ስማቸው አይያዘኝም።
እሷ ጋም ስንት ሲባል ኦልሬዲ አንድ ላይ ስለሚሰሩ ብር እንደሚያገኙ ያውቃሉ። ለዛም ነው ልጅቷ በገንዘብ ልቧን እንትን ብለው ወንድሟን እንድትሸጥ ያደረጓትና ምንም አለ ምንም የትን ፍጩ ዱቄቱን አምጩ ነው። ዞሮ ዞሮ ሰውየው ተይዟል። እንኳን ደስ አላችሁ ጀግናዎቹ። እንግዲህ ሌላው አሳልፎ ለልዑል ቢሸጠውም አንዳንድ ፍቅር የሆኑ ሰዎች አሉ። እንደነ ኤርሚ፣ እንደነ ሚኪ፣ እንደነ ዘላለም፣ እንደነ ፊት ለፊት ባይመጡም ከጀርባ የሆነ ማስረጃ እየሰበሰቡ ልዑልን ነፃ እንዲወጣ ወደ ድሮ ህይወቱ ተስተካክሎ ሁሉ ነገር እንዲልለት የሚያግዙት እነሱ ናቸው። እና እግዚአብሔር እንደው እድሜ ጤና ሰጥቶን እኛም እናንተም የልዑልን መጨረሻ ማየት መቼም የሚናፍቅ ሰው አለ እንደኔ። ሁሉ ነገር ተስተካክሎለት የራሱ ትዳር የራሱ ሁሉ እናቱ እንደተመኘችው ቢሆን እኔ በጣም ነው ደስ የሚለኝ እውነት። በአሁኑ ጊዜ ልዑል በዚህ ወር እኮ የእውነት ብዙ ነገር ተዘጋጅቶ ሊያገባ ነው ሽማግሌ እንደዚህ ተብሎ ምስቅልቅል አድርገውት ህይወቱን አበላሽተውበት እነዚህ አክስት አጎት ብለው የመጡት ዘመድ እነሱ ናቸው ያበላሹበት እንጂ አሪፍ ልጅ ተገኝታ አሁንም አለች ልጅቷ። በእርግጥ ትተዋለች ማለት አይደለም፣ ግን ደግሞ ብዙ ነገር ነው ያበላሹበት። እነዚህ ሰዎች ለህግ መቅረብ አለባቸው። እንደዚህ ዝም ብሎ በቀላሉ የሰውን እንትን አበላሽቶ እንደፈለጉ እንትን የሚሉበት እንትን አይደለም። ለማንኛውም የእነዚህ ልጆች ጉዳይም እንግዲህ ከመቼ ቀን ጀምሮ ነው ከአክስትየዋ ጋር የሚጻጻፉት የሚለውን እሱንም እያጣራ ነው ኤርሚያስ። በጣም ከባድ ነው። ሰው ጋር እንዴት ብላችሁ እንደምትሰሩ ከሰው ጋር አብራችሁ ስትሰሩ ዋነኛው ትልቅ ነገር መተማመን ግዴታ ነው። በተለይ የነ ልዑል ስራ ደግሞ የህይወት ጉዳይ ነው። የሆነች ነገር ተበላሸች ማለት በቃ ህይወትሽ ተበላሸ ነው። ልዑል ደግሞ በጣም ሰው አማኝ ነው። ለዛም ነው እየተጎዳ ያለው እና ለዛም እንግዲህ ዋጋቸውን ይከፍላሉ እያንዳንዳቸው። ይሄም ሰውዬ ከዚህ ጀርባ ምን እየሰራ እንደሆነ ስራው ምንድን ነው የሚለውን እነ ኤርሚያስ እያጣሩ ነው እናያለን። ልዑልም እንግዲህ እያያችሁት ነው። በተቻለው አቅም እየሰራ ነው። ማስረጃዎች አሉ። ጥሩ ጥሩ ልጆች አንዱ መረጃ ሰጠ አሳለፈ እንትን ነው ምናምን ብለን ሌላውን መውቀስ አንፈልግም። በጣም ጥሩ ከክፍለ ሀገር እስከ እንትን እየሄዱ ማስረጃ የሚያመጡለት ለልዑል ታማኝ የሆኑ ልጆች አሉ። እነሱንም ማመስገን እፈልጋለሁ። አንዳንድ መጥፎ ሰው ያናድዳችኋል። መጥፎ ሳትፈልጉ እንድትናገሩ ያደርጋችኋል እንጂ ብቻ ከባድ ነው ወገኖች። የእውነት በጣም ነው እንትን የሚለው የሚደብረው። የአሁኑ ደግሞ ይከብዳል። የዚህ ሰውዬ ነገር ደግሞ ሲጠበቅ ሲፈለግ ነበረ። በስከ መጨረሻ እነሱ እጅ ላይ ጥሎታል። እየተናዘዘ ነው። የልዑልም እኮ ዘመድ እኮ ነው ይሄ ብር የሚያስተላልፍላቸው ሰውዬ ዘመድ ናቸው። አንድ ነው። ሁሉም እዛም ያለው አንድ ናቸው። ግን ደግሞ የልዑል ዘመድ ለማለት ይከብዳል። ካዲ ነው። ልዑልን አሳልፎ በገንዘብ እየሸጠ ያለ ካዲ ነው። መቀጣት አለበት። እኔ በተለይ የሚናፍቀኝ ነገር ምንድን ነው ብትሉ አክስትየዋ፣ የልዑል እህት፣ ሌሎችም እንደው እንደነሱ ሰብሰብ ብለው እንዲታሰሩ ነው የምፈልገው የእውነት። ከዛ ልዑልም ሆነ ኤርሚያስም በቃ እረፍት የሚያገኙበት ከሁሉም ነገር ራቅ ብለው ሰላም የሚያገኙበት ይህን ስራ የሚዘጋበት ቀን ነው የናፈቀኝ። ሌላው ተውት የእውነት። ሳላመሰግናችሁ ማላልፈው ደግሞ እናንተ ሁልጊዜ የማትሰለችሁ ጠዋት ማታ የእነሱንም ቪዲዮ እያያችሁ ላይክ ሼር የምታደርጉ አስተያየታችሁ ኮሜንታችሁ እጅግ በጣም አንዳንድ ሰው እኮ የሆነ በየቀኑ እንትን ሲልብሽ ትሰለቻለሽ ምን ትያለሽ። የእናንተ ፍቅር ደግሞ ለልዑል ያላችሁ ክብር በጣም እጅግ በጣም የእውነት እኔ በእነሱ ስሙኝ በጣም ነው ማመሰግናችሁ።
ክበሩልኝ እህት ወንድሞች። የእነዚህ ጉደኞች ሰዎች እንግዲህ ዛሬ ምን እንደተፈጠረ በዚህ ቪዲዮ አሳያችኋለሁ። ለማንኛውም የዛሬን ይመስላል። ሰላማችሁ ብዙ ትርፍ ትርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያንን ሰላምና ፍቅር ያምጣልን እያልን ሁላችሁም ባላችሁበት ሰላማችሁ ይብዛ። ቪዲዮውን ስትጀምሩ ገና ስትጀምሩ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሰላም ፍቅር እንመኛለን።